ቤተሰቦቻችን አብርሽና ሩታ መታረቃቸውን በማስመልከት እየደረሱ ነው። ቤተሰቦቻችን እየደረሱ ነው። አብርሽና ሩታ አቀባበል እያደረግንላቸው ነው ይላል። ገባ ተቀበላቸው ይላል። በርዝ ላይ ነው። ደስ ብሎናል። የአብርሃምና ሁለተኛ ልጃቸው ካሚንግሱን ለሁለተኛ ልጃቸው ነው። በጣም ደስ ብሎናል ስለታረቃችሁልን። አብርሽ የኔ ታላቅ ወንድም 1000 ዓመት ኑርልኝ። አብርሽና ሩታ እየመጡ ነው፣ ግን ከመምጣታቸው በፊት እነሱን ከመቀበላችን በፊት እዚህ ጋር አንድ ትልቅ ፍቅርን የሚያጠፋ አንድ ትልቅ መረጃ አለና ከዚህ በኋላ ሄርሜላ በእንደዚህ አይነት ነገር እንዳመጣ ለሷም እንድታሳዩልኝ፣ ይሄ ለህዝብ መታየት አለበት። ጌታን በእንደዚህ አይነት ነገር እንድትመጪ አንፈልግም። ሄርሜላ ይሄ ነገር አስፈላጊ ነው ብዬ ቤተሰቦቻችን ስላላሰብ አብርሽና ሩታውን መተው ይህንን ነገር የሚያዩት ከሆነ በጣም ይደብራልና አውርሰኝ ነኝ እና ቤተሰቦቻችን እናቃጥለዋለን ማለት ነው። እያያችሁ አረ በቃ ሄርሜላ ይበቃሻል። ከዚህ በኋላ በፍቅር መሃል ጥላቻን መዝራት የለብሽም። ገባሽ አይደል? አሁን አብርሽና ሩታ እየመጡ ነው። ይህንን ነገር ካዩት በጣም ይደብራል። እያየ ቤተሰቦቻችን ያው እያቃጠል ነው። ምክንያቱም ይህንን ነገር ሩታ ካየችው በጣም ሊደብራት ይችላል ማለት ነው። ብቻ እናንተ እንዳይደብራችሁ ዘና ፈታ በሉ። አብርሽና ሩታ ወደ ድሮ ፍቅራቸው ተመልሰዋል። ኬኩን እንቆርሳለን። የተጠሩ ተጋባዥ እንግዶች አሉ። አብርሽና ሩታ እስኪመጡ ድረስ ምንጊዜም እውነት ታሸንፋለች። ጥሩ ምንጊዜም ጥሩ ሰው ከፊት ነው የሚሆነውና ወይ አይዞህ ቤተሰቦቻችን እኛ ብቻ ሳንሆን ሲኛውላ ዛሬ ደስታውን እየገለጸ በጣም ደስ ብሎናል። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች እንዲህ በአማረ ቪዲዮ ስንመጣ ቤተሰቦቻችን ዛሬ ለመጀመሪያ ጊዜ ነው። ያው ቤተሰቦቻችን አብርሽና ሩቴን በማስመልከት አንድ መሆናቸውን ለማብሰር ነው ዛሬ የመጣ ነው። እዚህ ጋር ኬክ አለ፣ እዚህ ጋር ቢፈነዳ ዲኮሬሽን አለና ማሚ ሰላም በማለት ጀምሪ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የውጭውም የኢትዮጵያም ህዝቦች እንደምናችሁ ደህና ናችሁ ወይ? የኤላ ቻናል ቤተሰቦች ላይክ በማድረግ ትጀምራላችሁ። የአብርሃምና የሩታ መታረቅ በጣም ደስ ብሎን ኤልያስ ይሄን ፕሮግራም እያካሄደ ነው። ኬክ አስጋግሮ በቃ በጣም ደስ በሚል ሁኔታ ሰው ሲታረቅ ደስ ይላል። ሰው አንድ ሲሆን ባልና ሚስት ማለት አንድ አምሳል አንድ አካል ነው። ይሄንን እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ልጆችም ማንኛውም ህብረተሰብ ያውቃልና ሰው አንድ ሆኖ ልጁን ሲያሳድግ ሲስማማ ደስ ይላል። መታረቃቸው በጣም ከምንም በላይ አስደስቶናል። ደስታ ነው። መልካም ሚስት ለባሏ ዘውድ ናት፣ መልካም ባል ለሚስቱ ዘውድ ነው ይባላል። እግዚአብሔር የተመሰገነ ይሁን። ወደ አንድ ተመልሰዋል። ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ እንደተለመደው ለየት ባለ ቪዲዮ ተመተናል። ያው ፋሚሊ ስለታረቀ በጣም ደስ ብሎናል። እንደው ደስታችንን ከዚህ በላይ አቅም ኖሮን ብናደርግ ደስ ይለናል። ግን ባለችን እዚቹ ግቢ ተዘጋጅተን ምናምን ያለውን ነገር ልናሳይ ነው። በእነሱ ደስታኛ በጣም ደስ ብሎናል። በጣም ብዙ ቻሌንጅ ነበረ በእነሱ በሁለቱ መሀል። ያንን ቻሌንጅ አልፎ ዛሬ ለዚህ ቀን በቅተዋል። እኛም ደስ ብሎናል። ፋሚሊ በጣም ደስ ይበላችሁ። ደስ ብሎናል። እንኳን ደስ አለን ፋሚሊ። አጃጆ ቤተሰቦቻችን ዛሬ ደስ ብሎናል። ከስንት ጊዜ በኋላ ነው አብርሽና ሩታ ወደ ራሳቸው ወደ ድሮ ፍቅራቸው ወደ ትዳራቸው የተመለሱት ማለት ነው። ወጣንም ወረንም እኛ በአቅማችን እንደዚህ ፏ ለማድረግ ቤተሰቦቻችን አንድ ስለሆኑ ፏ ለማድረግ ዛሬ ተከስተናል። ስለዚህ እኔ የምፈልገው ነገር ምን መሰላችሁ ቤተሰቦቻችን፣ ስለ አብርሽና ስለ ሩታ መልካም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። ሌላኛው ደግሞ አቢላና ሄርሜላ ደግሞ ልቦና ይስጣቸው፣ ጸልዩላቸው ማለት ፈልጋለሁ። ቤተሰቦቻችን ከማላቸው ውጡ። በጣም በተደጋጋሚ ጊዜ ተናግረናል። ዛሬ በጸብ በጨቀጨቅ አይደለም የመጣነው፣ በፍቅር ነው ቤተሰቦች። ስለዚህ አቤላም ሄርሜላም የምታረጉት ነገር ትንሽ በጣም ያስደብራል። በጣም አስነዋሪ ድርጊት ነው እያደረጋችሁ ያላችሁትና ከዚህ ድርጊታችሁ ተቆጠባችሁ የአብርሽና የሩታን ትዳር የሆነ አብራችሁ ድግፍ የምታረጉ ቤስት ፍሬንድ እንደምትሆኑ በቅርቡ ተስፋ አደርጋለሁ። እና ቤተሰቦች ዛሬ ደስ ብሎናል። እንዴት ነው? ደስ አላላችሁም? በጣም ደስ ብሎናል። በጣም ከሚገባ በላይ ነው የተደሰተው። እና ቤተሰቦች ዛሬ ዳር የማይደሰት የለም። እውነት ነው።
ሰው ትዳር ማለት ህይወት ነው። ትዳር መምራት ቀላል ነገር አይደለም። ሁለተኛ ልጅ ዱባ አድርጉ እያለች ነው ማሚ በዚሁ አጋጣሚ አይቀርምና አይቀርም እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ሊመሰገን ይገባል። በትዳር መሀልም በምንሰራው ስራ ውስጥ በሁሉ ነገር ውስጥም እግዚአብሔር ሲገኝ ነው። የትዳር ባለቤት እግዚአብሔር ነው። ትዳር ውስጥም እግዚአብሔር የሌለበት ነገር ምንም ነገር የለም። እግዚአብሔር ያለበት ሁሉ ጥሩ ነው። የትዳር መሰረት የትዳር ህይወት እግዚአብሔር ነው። በቅድሚያ እግዚአብሔር ሊመሰገን ይገባል። እግዚአብሔርን ልናመሰግነው ይገባል። የነሱ ትዳር አንድ መሆን በጣም ነው የሚያስደስተው። እግዚአብሔር የተመሰገነው። ደስ የማይለው ሰው በሰው ትዳር መሃል ይኖራል ብዬ አልገመተም። ማንኛውም ህብረተሰብ እናቶችም ሆኑ አባቶች፣ ወንድሞችም እህቶች፣ ልጆች ሆኑ ሰው አንድ ሲሆን ማንኛውም ሰው ደስ ይለዋል። ደስ የማይለው ምንም ነገር የለም። ቤተሰቦቻችን በነገራችን ላይ በጣም ለመብላት ጓጉቻለሁና ልጀምረው እንዴ? እሺና ቤተሰቦች ዛሬ በጣም ደስ ብሎናል። እንዳልኳችሁ ሀሳብ አስተያየታችሁ፣ መልካም ምኞታችሁን ኮሜንት ላይ አጨናንቁት ማለት እፈልጋለሁ። ያው መጀመሪያ ወደዚህ አንድ መሆናቸው አይቀርም ነበር። ያው ብዙ ትግል ነበረ፣ ብዙ ቻሌንጅን አልፈዋል። ኢቨን ማለት ነው በሶስተኛ ሰው እንዳለ ሁላችንም እናውቀዋለን። ያው ሄርሜላ እንደው ይህንን አውቀሽ ካሁን በኋላ ተመልሰሽ ወደ ድሮ ስራሽ ባትመለሽ፣ በቃ ይህን ያህል እነሱ ለማለያየት ጥረሻል። በቃ ግን ፈጣሪ አልፈቀደም። ምንጊዜም እውነት ታሸንፋለች። ጥሩ ምንጊዜም ጥሩ ሰው ከፊት ነው የሚሆነውና አይዞህ ቤተሰቦቻችን አይዞህ እኛ ብቻ ሳንሆን ፊኛውላ ዛሬ ደስታውን እየገለጸ ደስ ብሎናል። ቤተሰቦቻችን ዛሬ በቃ አይዞን እና ቤተሰቦቻችን ዛሬ ኬኩን ከመቁረሳችን በፊት አንድ ጥያቄ እናንተ መጠየቅ እፈልጋለሁ። ጓደኛዬ እንዳለው በጣም ብዙ ደከመናል። የእነሱን ትዳር አንድ ለማድረግ በጣም ብዙ ጭቅጭቅ ተነስቶ ነበር። ኢቭን ከኛ ከቅርብ ጓደኞቻችን ጋር ተጣልተን ነበረ። እኛ ከዚህ በኋላ በክፋት ምናምን በጭቅጭቅ መምጣት አንፈልግም። ገባችሁ አይደል? ጀስት ለሄርሜላ ተብሎ በጣም እኛ በቃ አብሮ አደግ ከምንላቸው ጓደኞቻችን ጋር ነው የተቆራረጥነው። ይሄ ነገር መሆን አልነበረበትም። ቤተሰቦቻችን ይሄ ነገር መሆን አልነበረበትም። እኛ ስንት ነገር በልተን ጠጥተን አብሮ አደግ ጓደኛችን ለአብርሽና ለሩታ ስንል ተጣልተናል። ገባችሁ አይደል? ሄርሜላ በሆነ ነገር የራሱን ሚስቱን የሆነ ነገር እስከማድረግ ድረስ ደርሳበት ነበር። ብቻ ይሄን ያህል ብዙ ማውራት ያያችሁት ነው ቪዲዮዎቹን። ይሄን ያህል ባላወራላችሁ የምትረዱት ነገር ስለሆነ ቤተሰቦች ከዚህ በኋላ ግን ይብቃ። በቃ ይሄ ነገር እስከመቼ ይሄዳል? እና እኛ በዚህ አጋጣሚ ጓደኛችንን ይቅርታ ማለት እንፈልጋለን፣ መታረቅም እንፈልጋለን። ገባችሁ? ለምን ሰይጣን ደስ ይለዋል እኛ ስለተጣላን እና ከዚህ በኋላ በሰላም በአንድነት በፍቅር በአብርሽና በሩታ መሀል ደግሞ የሚገባ የሚያበጣትን ሰይጣን የሚባል ከማላቸው 40 ክንድ ይራቅላቸው ማለት ፈልጋለሁ ቤተሰቦቻችን። ስለዚህ ከዚህ በኋላ ምንም በቃ የሚያጣላችሁ ነገር አለ ብዬ አላሰበም። አቤላም ወደ ራስ ተመለስ። ምን ነክቶ ነው? ገባ አይደል? ባይዛው ገንዘብ ደስታን ባይፈጥርም ደስታን መግዛት ይችላልና ስለዚህ ሄርሜላ ገንዘብ እየሰጠች እስከ ጥግ ሊሆን ይችላል፣ ግን ዋይ ለምን የሁለቱን ትዳር መበጥበጥ የለብህም። ከብዙ ኢንካም የምታገኛቸው ነገሮች እኔ ስለማውቅ በቅርበት እነሱ በቂ ነው። እያመሰገን ከመኖር ትችላለህ ማለት እፈልጋለሁ። ስለዚህ ባረባ ነገር እንዳመጣ ቤተሰቦች ስለምን ይጠሉሃል? መልካም ነገር ስታደርግ ነው በጣም በሰው ዘንድ መወደድ የምችለው እና የድሮ አቤላን እንፈልገዋለን። ሄርሜላን ብትሆኚ ዩቲዩብ ተከፍቶልሻል፣ በራስሽ ስራዎች መምጣት ትችያለሽ። ከዚህ በኋላ ምንም የሚያባላሽ የሚያጨቃጭቅሽ ነገር የለም። ገባሽ አይደል? የሁለቱን ትዳር ከሩታ ጋር እንደዚህ መያያዝ የለብሽም እና ቀጣይ ቤተሰቦቻችን ሄርሜላ ጌታን በይቅርታ ቪዲዮ ከመጣች ማለት ነው እኔ ለሄርሜላ ፍሬንዶች ማለት ነው ለሄርሜላ ፎሎወርሶች ሰብስክራይበሮች የ10 ሺህ ብር ለሶስት ሰዎች ሽልማት ሸልማለሁ ማለት ነው። በይቅርታ ቪዲዮ የምመጣ ከሆነ ለሷ ተከታዮች 10 ሺህ ብር የምሸልም ይሆናል። ይህንን ነገር ግን ካላደረገች አልሸልምም ማለት ነው። ስለዚህ ይቅርታ ከምንም በላይ ነው፣ ከእሳትም በላይ ነውና ይቅርታ ማለት አለብሽ። ሩታን አጥፍተሻል እና ሩታና አብርሽ ወደ ድሮ ፍቅራቸው ተመልሰዋል። አብርሽና ሩታ ወደፊት እያላችሁ ኮሜንቱን እንድታጨናንቁልኝ ቤተሰቦች እፈልጋለሁ። ዛሬ ደስ ብሎናል። ደስ ይበላችሁ። ደስ ብሎናል። በጣም ደስታ ያስቃል። በጣም ደስ ይላል። የሰው ህይወት ሲስተካከል ደስ ይላል። ሰው ሁለት ቦታ የተከፈለ ወደ አንድነት ሲመለስ በጣም ነው ደስ ይለው። የልጆቼ መታረቅ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በቀድሚያ እግዚአብሔር ነው ሊመሰገን የሚገባው። እግዚአብሔር የተመሰገነ ይሁን።
ሰው ሆኖ የማይጣላ የለም፣ ሰው ሆኖ የማይጋጭ የለም። እንኳን ሰው ጉልቻ ይጋጫል። ክፍተት መስጠት ደግሞ ጥሩ አይደለም፣ አስፈላጊም አይደለም። ማናችንም እንጣላለን፣ የማይጣላ ማንም የለም። ባልና ሚስት ይጣላል፣ የማይጣላ አለ ብዬ አልልም። ያን ክፍተት ደግሞ ማስወገድ፣ ወደ አንድነት መመለስ እና እንግዲህ በጣም ነው የማመሰግነው ኤልያስ፣ እንደዚህ ላደረከው በጣም ውስጤ ተደስቷል። በጣም ደስ የሚል ነው ያደረከው። እንግዲህ እግዚአብሔር እንጀራህን ከፍ ያርግልህ፣ ጥሩ ቦታ ያደርስክ ነው የምለው። አሜን። ደህና ቦታ ያደርስክ፣ ጥሩ ነገር ይግጠምክ፣ መልካም ነገር ይግጠምክ። የሰውን አንድነት ፈልገክ የነሱ መስማማት አስደስቶክ ኬክ እስከ አስጋግረ እስከ መቁረስ ያደረሰክ ክብር ምስጋና ያደረሰው የድንግል ማርያም ልጅ ሊመሰገን እግዚአብሔር ይገባል። እግዚአብሔር ጋሻችን፣ መከታችን፣ ሀሌንታችን ነው። እግዚአብሔር ለሁላችንም ሁለት እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። ፈጣሪ ይመስገን። በቃ እውነተኛ ፍቅር ምን ያህል ኃያል እንደሆነ በአብርሃምና በሩት አይተናል። ምንም አይነት ቻሌንጅ ቢኖር ማለት ነው ፍቅር ካለ ሁሉንም ማሸነፍ እንችላለን። ወደፊት መሄድ ነው በቃ የሚገባን ማለት ነው። ፋሚሊ እኛ በጣም ደስ ብሎናል ዛሬ ከተለየው ቀን በቃ እስከ ዛሬ ከሰራ ነው እንደ ዛሬ ደስ ብሎን በቃ በፈገግታ የመጣንበት ቀን የለም። በቃ ፋሚሊ በቃ ከዚህ በላይ ማድረግ እንፈልጋለን። ገና ደግሞ ሄርሜላም ደግሞ ተስተካክላ እስከ ዛሬ የሰራችውን ጥፋት ይቅር ብለናት እሷም ደግሞ ገብታት ጥፋቷ ገብቷት ምናምን ነገር ይቅር ለእግዚአብሔር ተባብለን በአዲስ ቪዲዮ ደግሞ እሱም እንዳለው ለሶስት ሰው የ10,000 ብር ሽልማት እናዘጋጃለን። እኛ እንኳን በአቅማችን ይሄን ያህል ነው። እኛ የሄርሜላን የአይሚን የአብርሽን ደስታ ምን ፈልገው በቃ ሁለቱ አንድ ላይ ሲሆኑ ነው በጣም የሚያምሩ እና ፋሚሊ በቃ ወደፊት እኔ በጣም ደስ ብሎኛል። ዛሬ በጣም ደስ ብሎኛል። ካሜራማን ያው የአብርሽና የሩታ ኦሬዲ አንድ በመሆናቸው ኬኩና ጠጋ ብለስ ያሳያቸው ለቤተሰቦቻችን። እዚህ ጋር ሻማውን እንለኩሳለን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እኛም በጣም ደስ ብሎናል ፋሚሊ። ቤተሰቦቻችን አብርሽና ሩታ መታረቃቸውን በማስመልከት እየደረሱ ነው። ቤተሰቦቻችን እየደረሱ ነው። አብርሽና ሩታ አቀባበል እያደረግንላቸው ነው ይላል። ገባ ተቀበላቸው ይላል። የእናንተ አብሮ አደግ ጓደኞቻችሁ እንደዚህ በአማረ ሁኔታ ፏፈሽ እያደረግነው ነው። እስቲ ኬኩን ደግሞ አንድ ላይ እንቆርሳለን። ሌትስ ጎ ማሚ ያዥ ጌጅ ሃፒ በርዝዴይ ነው። ደስ ብሎናል። የአብርሃምና ሁለተኛ ልጃቸው ካሚንግሱን ለሁለተኛ ልጃቸው ነው። በጣም ደስ ብሎናል ስለታረቃችሁልን። አብርሽ የኔ ታላቅ ወንድም 1000 ዓመት ኑርልኝ። እናመሰግናለን። በጣም ደስ ብሎናል። የምር ዛሬ እንደዚህ በጣም ደስ ብሎናል። በተደጋጋሚ አውርተነዋል እንደነገርናችሁ የእናንተ መልካም ሀሳብ አስተያየታችሁ እኛን ያጠነከረናል፣ ያበረታታናል። ስለዚህ የገባችሁ ኮመንት ላይ በርቱ፣ ጠንክሩ ማለታችሁን በጣም ፈልገዋለሁ። በጣም ጌታ እና የእናንተ ኮመንት ነው እኛን ለተሻለ ስራ የሚያነሳሳ የሚያበረታታል እና ደስ ብሎናል። ብቻ አብርሽና ሩታ እየመጡ ነው፣ ግን ከመምጣታቸው በፊት እነሱን ከመቀበላችን በፊት እዚህ ጋር አንድ ትልቅ ፍቅርን የሚያጠፋ አንድ ትልቅ መረጃ አለና ከዚህ በኋላ ሄርሜላ በእንደዚህ አይነት ነገር እንዳመጣ ለሷም እንድታሳዩልኝ፣ ይሄ ለህዝብ መታየት አለበት። ጌታን በእንደዚህ አይነት ነገር እንድትመጪ አንፈልግም። ሄርሜላ ይሄ ነገር አስፈላጊ ነው ብዬ ቤተሰቦቻችን ስላላሰብ አብርሽና ሩታውን መተው ይህንን ነገር የሚያዩት ከሆነ በጣም ይደብራልና አውርሰኝ ነኝ እና ቤተሰቦቻችን እናቃጥለዋለን ማለት ነው። እያያችሁ አረ በቃ ሄርሜላ ይበቃሻል። ከዚህ በኋላ በፍቅር መሃል ጥላቻን መዝራት የለብሽም። ገባሽ አይደል? አሁን አብርሽና ሩታ እየመጡ ነው። ይህንን ነገር ካዩት በጣም ይደብራል። እያየ ቤተሰቦቻችን ያው እያቃጠልነው ነው። ምክንያቱም ይህንን ነገር ሩታ ካየችው በጣም ሊደብራት ይችላል ማለት ነው። ብቻ እናንተ እንዳይደብራችሁ ዘና ፈታ በሉ። አብርሽና ሩታ ወደ ድሮ ፍቅራቸው ተመልሰዋል። ኬኩን እንቆርሳለን። የተጠሩ ተጋባዥ እንግዶች አሉ። አብርሽና ሩታ እስኪመጡ ድረስ ካፍቶች በኋላ ቆይተን እንመለስ ቤተሰቦቻችን።